ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ ምዕራ ግብራችን ኮሎኔል ፋንታሁን ሙሀባን እንመናቸው ወይ በሚል ርዕስ ስር አንድ መረጃ ይዤላችሁ መጥቻለሁኝ። ያው ስለ ኮሎኔል ፋንታሁን በዚህ ሚዲያ ላይ በጣም በርካታ ፕሮግራሞች ሰርቻለሁኝ። በጣም የማከብራቸው በሰው ደረጃ በጣም የማከብራቸው ለእሳቸው ጥሩ አመለካከት እንደነበረኝ ብዙ ጊዜ ገልጫለሁኝ። እሳቸው ያው እጃቸውን ለብልጽግና ሰጥተዋል። የሰጡበትን ምክንያት አላቅም። የሰጡበት ምክንያት ምናልባትም ከበፊቱ ላገዛዙ ይሰሩ ነበረ አላቅም። ምናልባትም በተለያየ ምክንያት ሁኔታ አስገድዷቸው ነው አላቅም። በተለይ ደግሞ እስክንድር ነጋ እንደተናገረው በጤና ምክንያት ነው አላቅም። ምንም ማውቀው ነገር የለም እና እሳቸው በቃ ያው በብልጽግና ወደ ብልጽግና ካምፕ በሚሄዱበት ጊዜ በፊትም በወሎ ነበር የሚንቀሳቀሱት። በወሎ ምንም ኃይል እንደሌላቸው እሳቸውን ለማቅረፍ ብዙ ሙከራዎች ተደርገው እሳቸው ግን ፈቃደኛ ባለመሆናቸው የወሎ ፋኖዎች ከእሳቸው ውጪ ያሉትን ሁሉ በአንድ ላይ አንድ እንዳደረጉ በተደጋጋሚ ስንሰራ ነበር። ወሎ ውስጥ ያለውን ትልቅ ነገር እያየን ያለ ነው። በዋናነት እሳቸው ሲለመኑ ሲጠየቁ ብዙ ጥረት ሲደረግ ያ ሁሉ እምቢ ስላለ በእሳቸው ጋር የነበሩ ኃይሎች ሁሉ ወደነ ምሬ ወደነ ድርሳን ስለሄዱ ነው እና በዚህ መልኩ ነው ኦልሬዲ እሳቸው ወደ ብልጽግና በመሄዳቸው የጎዱት እሳቸውን ብቻ ነው። ማለትም በመንፈስ በስነ ልቦና የጎዱት እሳቸውን ብቻ ነው። ህዝብ ለእሳቸው የነበረውን ክብር እሳቸው የነበረውን ፍቅር ያጡት። በሌላ በኩል ደግሞ በስጋ ደግሞ ወደ ብልጽግና ጋር በመሄዳቸው ደግሞ ተጠቅመዋል። እንግዲህ መንፈሳዊው ስጋዊው ከመንፈሳዊ በልጦባቸው እንግዲህ በቃ እኔ እሳቸውን አሁን በዚህ ሁኔታ ጀጅ ማድረግ አልፈልግም። ስለዚህ ብዙም በእሳቸው ዙሪያ ላይ እንደዚህ ማለት ለዚህ ነው። እሳቸውንም ደግሞ ዘርጥጬ አንተ ብዬ ለመጥራትም ትንሽ ይሄም ብልግና እና እኚህ ሰው ትልቅ አባት ናቸው። ምንም ቢሆን በብአዴን ጊዜ በወያኔ ለ9 ዓመት የታሰሩ ናቸው። ፋኖ ብለው በተለያየ በዱር በገደል ሲንከራተቱ የነበሩ ናቸው። መጨረሻ መጥፎ ሆነ፣ ተሳሳቱ፣ የማይሆን ቦታ ሆነ። በቃ ጀጅመንታቸው በጣም ብልሹ ሆነ። የማይሆን ሰዎች በቀላሉ ተመዘዟቸው፣ በቀላሉ ያዟቸው፣ በቀላሉ ደግሞ የማይሆን ቦታ ውስጥ ከተቷቸው። ስለዚህ ለእሳቸው አዝናለሁ። ግን የእሳቸው መሄድ በወሎ ትግል ውስጥ በወሎ ፋኖ ውስጥ ያመጣውም የቀነሰውም ነገርም የለም የጨመረውም ነገር የለም። ስለዚህ ይሄ በግልጽ ሊታይ ይገባል። ስለዚህ ቤዚክሊ የእሳቸው ጉዳይ ኢረለቨንት ማለት ነው። ኢረለቨንት ለፋኖ ትግል ኢረለቨንት። ነገር ግን ምንድነው አሁን እሳቸው ወደ ብልጽግና ካምፕ ከሄዱ በኋላ ያው በገዢው የብልጽግና ፓርቲ የብልጽግና ፓርቲ አገልጋይ ሆኑ። ስለዚህ የብልጽግና ፓርቲ እና አብይ አህመድ እነ ተመስገን ጥሩና የሚሏቸውን ማድረግ ይጠበቅባቸዋል። ነፃነታቸውን አውጀው ተመልከቱ። እንግዲህ ነፃነታቸውን አውጀው በአፋብኃ ውስጥ ቢቀጥሉ ኖሮ የአማራ ፋኖ ብሔራዊ ንቅናቄ ኮማንድ አባል ሆነው ይቀጥሉ ነበር። ኮማንድ አባል ነበር የሚሆኑት። አሁን አበበ ፈንታው አልተጨመረም። በአበበ ፈንታው በትግ እሳቸው ነበሩ። እንደገና በወታደራዊ መምሪያ ውስጥም ምናልባት ምክትል ወታደራዊ አዛዥ ምናምን ኃላፊነት እሳቸው ነበር የሚሰጣቸው። በሰራዊታቸው ተከብረው በሚያስፈልገው ነገር ሁሉ ተከብረው ስማቸውን ጠብቀው የከፈሉትን መስዋዕትነት ሁሉ ፕሪዘርቭ አድርገው ይቀጥሉ ነበረ። የጤንነት ጉዳይም ደግሞ ከሆነ በኮሪዶር ክፍት ስላለ ወደ ውጭ ሄደው እንዲታከሙ አስፈላጊው መድኃኒትም ራሱ እንዲመጣ ማድረግ ይቻላል። ብዙ የታመሙ ወገኖች በፋኖ ደጋፊዎች የታከመዋል። ስለዚህ የመረጡት ምርጫ ለሳቸው እኔ እሳቸው ወጣ ቢሆን ማለት ነው። አሁን ግን ያንን ነፃነታቸውን ያንን ክብራቸውን አጥተው ከአንድ ቦታ አሁን እኮ እሳቸው የአማራ ፋኖ ብሔራዊ አብን የአማራ ፋኖ ብሔራዊ ንቅናቄ አመራር ሆነው ቢቀጥሉ ኖሮ እኮ በሙያቸው በችሎታቸው ብዙ ነገር እያደረጉ በነፃነት እየወጡ በነፃነት እየገቡ በነፃነት ህዝብን እያነጋገሩ እንደፈለጉ እኮ ይሆኑ ነበር። አሁን ግን ምንድን ነው ታሰሩ። እጃቸውን ለብልጽግና በመስጠታቸው አዎ ጊዜያዊ የስጋ ምቾት ያግኝተዋል። ግን ከዛ ባለፈ ግን ይሄው አብይ አህመድ እና ብልጽግናዎች አንብቡ የሚሏቸውን ተናገሩ የሚሏቸውን እንዲናገሩ እየታዘዙ ነው እና መግለጫ ሰጥተዋል ጀነራል ተፈራ እና በመግለጫቸው ያው የተሰጣቸውን እንዲያነቡ የተሰጣቸውን አጥንተው እንዲያነቡ የተሰጣቸውን አንብበዋል እና እስቲ እናዳምጣቸው። እስቲ ጀነራሉ ምንድን ነው የሚሉት? እስቲ እናዳምጣቸው።
የሰላምን አማራጭ እንድንመርጥ ያደረገ ምንድነው? በ3 ዓመት የትግል ቆይታ ውስጥ ሁሉን ነገር አይተነዋል። አንደኛው ነገር በአማራ ክልል በብዙ ቦታዎች ላይ ተንቀሳቅሰናል። በህዝብ ላይ ያለውን ግፍ፣ መከራ፣ ስቃይ እናውቀዋለን። ስለዚህ ያ ስቃይ መከራ ከዚህ በላይ መሄድ የሚችልም አይደለም። የአማራ ህዝብ እንደ ህዝብ ይህን ጦርነት መሸከም የሚችልበት አቅም የለውም። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለ3 ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛን ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። ስለዚህ ይሄንን ስቃይ በመቀነስ በአማራ ክልል ብቻም ሳይሆን እንደ ሀገርም ያለውንም ችግር በመፍታትም የራሳችንን ድርሻ ማበርከት አለብን ብለን እናምናለን። ሌላኛው ትግሉ አሁን እንግዲህ እዚህ ጋር ኮሎኔል ፋንታሁን የሚሉት ምንድነው? ህዝቡ በጦርነት ማቋል፣ በጦርነት ስቃይ ነው ያለው እና ለ3 ዓመት ተዋጋ። ከዛ በፊትም ከህወሓት ጋር ሲዋጋ ነበር እና ጦርነት መቆም አለበት እና ይሄ ጦርነት ህዝቡን ነው የጎዳው ያሉት ነገር አለ። ይሄ ትክክለኛ ነው፣ እውነታቸው ነው። ላለፉት 3 ዓመት የተደረገው ከዛ በፊትም ከወያኔ ጋር የተደረገው ጦርነት በህዝቡ ላይ ትልቅ ችግር ያለው። ለዚህም ነበርኛ ፋኖ አንድ ሆነው ይሄ ዝም ብሎ ሜጫና ደንበጫ፣ ዋሸራና እንጀባራ፣ እስቴና ዱርቤቴ ምናምን ይሄ አማራ ክልል ጎንደር፣ ጎጃም፣ ወሎ፣ ሸዋ ደግሞ ሰሜን ሸዋ አካባቢ ብቻ እየተዋጉ አንድን ከተማ 5 ጊዜ እያስለቀቁ 5 ጊዜ 6 ጊዜ 7 ጊዜ ይገባሉ ይወጣሉ፣ ይገባሉ ይወጣሉ እና ይገባሉ። ሲገቡ በሚወጡበት ጊዜ አገዛዙ ሲመጣ ፋኖን አገዛችሁ ብሎ ይረሽናል፣ ይገላል፣ ሴቶችን ይደፍራል። እንዲህ አይነት ስቃይ ነው ላለፉት 3 ዓመት በአማራ ክልል ውስጥ የተደረገው እና ይሄ መቆም አለበት ብሎ ያሉት ትክክል ነው። ህዝቡ ተሰቃይቷል እና የፋኖ አመራሮችም ላይ ጠንካራ የሆነ ተቃውሞ እያቀረበ አንድ እንዲሆኑ፣ ሸዋን አንድ አድርጉ፣ ጎጃም አንድ ሆኗል፣ ወሎን አንድ አድርጉ፣ ጎንደርን አንድ አድርጉ፣ እንደገና አንድ ላይ ሆናችሁ ኃይል ከጎጃም ከሌላ ቦታ ወደ ሸዋ ይግባ፣ ይሄ አገዛዝ ይገርሰስ፣ ይሄን አገዛዝ የመገርሰስና ጦርነቱን የማስቆም ጦርነቱን የመቋጨት አቅሙ አላችሁ፣ ያ የሆነው እናንተ አንድ ባለመሆናችሁ ነው በሚል ላለፉት 1 ዓመት ይሄን ፕሮግራም የምትከታተሉ ወገኖች በብዛት ስንል የህዝቡን መከራ እየተናገረ ይሄ ጦርነት በቀጠለ ቁጥር አብይ አህመድ ነው እያሸነፈ የሚመጣው። ይሄ ዎር ኦፍ አትሪሽን የሚባለው አለ አይደለ? አብይ አህመድ ነው እያሸነፈ የሚመጣው እና ጦርነቱ 2 ፌዝ ነበረው ብዬ ከዚህ በፊት ተናግሬ 2 ፌዝ። አንደኛው ፌዝ የመጀመሪያው ፌዝ ነው። የመጀመሪያ 6 ወር የተደረገው ፌዝ አገዛዙ ፋኖን እደመሰሳለሁ፣ ፋኖን አጠፋለሁ ብሎ ዘመቻ አወጀ። የአስቸኳይ ጊዜ አዋጅ 2 የአስቸኳይ ጊዜ አዋጆችን አወጀ። ያለውን ኃይል በሙሉ ያሉትን ክፍለ ጦሮች ያለውን መሳሪያ በሙሉ ድሮን በሉ ታንክ በሉ ዙ 23 በሉ ያለውን ነገር በሙሉ ተጠቀሙ። ያለውን ሁሉ ተጠቅሞ ፋኖን ግን ማጥፋት አልቻለም። እንኳን ትጥቃቸውን ቀበቷቸውንም እናስፈታለን ነበረ ብርሃኑ ጁላ ያለው። አብይ አህመድ መከፈል ያለበት ሁሉ መስዋዕትነት ተከፍሎ ፋኖ ትጥቅ ይፈታል ብሎ ነው የጻፈው። የብርሃኑ ጁላ ምክትል አበባው ታደሰ ወያኔዎችን ልክ እንዳስገባን ፋኖንም ልክ እናስገባን እንዳለ በቃ ሲርቱ ነበረ። በቃ የብልጽግና ሰዎች እና ቤተኩቻ ወሉነ ደሳለኝ እነ ምናምን የምትሏቸው እነዚህ ዛጌና በሙሉ በቃ ፋኖ አለቀለት ብሎ እነ ዘመነም እነ ምሬም እነ መሳፍንት እነ ጋሽ መሳፍንትም እነ አቶ አሰግድም እነዚህ በሙሉ ታስረው የሚጠፉ በቃ ጸጥረች የሚል ልክ የአማራ ክልል ሶማሌ ክልል አብዲሌን እንዳደረጉ እንደዛ የሚያደርጉ ነበር የመሰላቸው። ግን ያ አልሆነም። ፋኖ ራሱን መከላከል ቻለ፣ ራሱን መመከት ቻለ። ስለዚህ የፋኖ ኦብጀክቲቭ አለመጥፋት ነበር። ራስን በአስደማሚ ሁኔታ መመከት ነበር የፋኖ ግብ። የአገዛዙ ግብ ደግሞ ፋኖን መደምሰስና ህግና ስርዓት እናስጠብቃለን ያሉትን ተግባራዊ ማድረግ ነበር። ስለዚህ በመጀመሪያው ምዕራፍ ጦርነት ፋኖ በአሸናፊነት አጠናው፣ አገዛዙ በተሸናፊነት ተጠ አሁን ፌዝ 2 ነው ያለው። ፌዝ 2 ደግሞ ምንድነው? እሺ ፋኖ መጥፋት አልቻለም። ከዚህ በኋላስ ምንድነው የሚደረገው? የፋኖ ዓላማ ግልጽ ሆኖ ክሪስፒ ሆኖ ምንድነው የፋኖ ዓላማው በደንብ አይደንቲፋይ ተደርጎ
ዓላማው ባህር ዳርን አስለቅቆ ይሄ የአማራ ክልል የምትባለዋን ነፃ ማውጣት ነው አማራው? የፋኖ ትግል ዳግማዊ ብአዴን መሆን ነው የፋኖ ትግል? ወይስ የፋኖ ትግል አዲስ አበባ ገብቶ አዲስ አበባ የተተከለውን ስርዓተ መንግስት ከስር መሰረቱ ከስር ነቅሎ ጥሎ ለሁሉም ኢትዮጵያውያን ምቹ የሆነች ሁሉም ኢትዮጵያውያን አማራውን ጨምሮ በሁሉም የሀገሪቷ ክፍል በሰላም ዘሩ፣ ሃይማኖቱ፣ ጎሳው፣ ጎጡ ሳይታይ በማንነቱ በደል ሳይደረግለት ልዩነት ሳይደረግለት በእውቀቱ በችሎታው በስብዕናው ብቻ ተመዝኖ መኖር የሚችልበት ኢትዮጵያን መገንባት ነው ፍላጎታቸው። የአማራው አገር አማራ ክልል ነው ብሎ ነው የሚያምኑት ወይስ የአማራው አገር መላው ኢትዮጵያ የአማራ አገር ነው ብሎ ነው የሚያምኑት? ለጎንደር ህዝብ ለወሎ ህዝብ እንደሚያስቡት ለድሬዳዋ ህዝብ ለአዲስ አበባ ህዝብ ለአሰላ ህዝብ ለኡሩታ ህዝብ ለአቤ ለወለጋ ህዝብ ለጉርፋርዳ ህዝብ በተለያየ ቦታ ተበትኖ ላለው አማራ ለሚባለው ማህበረሰብ እኩል ነው የሚታየው? ስለዚህ አሁን በፖለቲካው ደረጃ ፋኖ አንድ ወጥ የሆነ ፖለቲካ ስትራቴጂ ያስፈልገዋል። ያ እንዲኖራቸው ስንጨቀጭቅና ስንሞግት ነበር። እንደገና በወታደራዊ መልክ ደግሞ በተበታተነ መልኩ በተለይ አንዳንድ ቦታዎች ደግሞ በሸዋና በጎንደር እንዳየነው እርስ በርስ እየተገዳደሉ ፋኖ ይዞት የነበረውን ቁመና ሁሉ አገዛዙ እርስ በርስ ፋኖች ሲገዳደሉ አገዛዙ በቀላሉ እየተቆጣጠረው በዚህ ሁኔታ ብዙ ሽንፈቶችን እያስተናገዱ እንዴት ነው መቀጠል የሚችሉት? ስለዚህ ፋኖ አንድ ኮማንድ ያስፈልገዋል። የሸዋ ጠቅላይ ግዛት ሸዋ አንድ መሆን አለበት። ጎንደር አንድ መሆን አለበት። ወሎ አንድ ሆኗል። ጎጃም አንድ ሆኗል። ስለዚህ እነዚህ በጠቅላይ ግዛት ደረጃ ያሉት ደግሞ አንድ ላይ ሆኖ ደግሞ የጋራ አንድ ኮማንድ አቋቁመዋል። ያ እንዲሆን ነበር ያሁን የአማራ ፋኖ ብሔራዊ ኃይል ንቅናቄ እንዲመሰረት ነበር ጥረት ስናደርግ ነበር። ያ እንዳይሆን በዋናነት እንቅፋት የነበሩት ኮሎኔል ፋንታሁን ነበር። ከአንድ ዓመት በላይ አድማጮቻችን፣ ተመልካቾቻችን ከአንድ ዓመት በላይ ኮሎኔል ፋንታሁንን ምክትል መሪ ሁኑ፣ ወታደራዊ አዛዥ የወሎ ወታደራዊ አዛዥ ሁኑ ተብለው ተለምነዋል። ተማጽኖ አድርጎ ነፍሳቸውን ይማር መስከረም 14 እስከ መስከረም 30 በወሎ የተደረገው ዘመቻ ታስታውሳላችሁ። የሳጅን አደም አሊ ዘመቻ። የሳጅን አደም አሊ ማለት የምዕራብ ወሎ የገነቴ አካባቢ የተወለዱ ያደጉ እዛ አካባቢ ሲዋጉ የነበሩ ናቸው። የምዕራብ ወሎ ኮር አዛዥ ነበሩ ሳጅን አደም አሊ። በሳቸው ስም ነው የመስከረም 14 እስከ መስከረም 30 የነበረው እንቅስቃሴ የተደረገው። ሳጅን አደም አሊ የምዕራብ አማራ ኮር በደብዳቤ ኮሎኔል ፋንታሁንን አባታችን ብሎ ተማጽኗል። አባታችን ብሎ ተማጽኗል። እሳቸው ግን ተቀላቅለው አንድ ሆነው ይሄንን ጦርነት ለማስቆም ፋኖ መጠናከር ነበረበት። በቃ ፋኖ አሸናፊ ሆኖ እንዲወጣ እንቅፋት የነበሩ ሰው ናቸው። ስለዚህ አዎ ህዝቡ ተሰቃይቷል። አዎ ህዝቡ መከራውን በልቷል። የህዝብ ስቃይና የህዝብ መከራ መቋጨት አለበት። አንድ ሁኑ ስንል እንቅፋት የነበሩት እኚህ ሰው ነበሩ። በወሎ እኔን እንገራችሁ ከዚህ በፊት ስለሳቸው ብዙ ስለተናገርኩ አሁን ሄጄ ወደኋላ አይደለም። ስለዚህ ይሄ የህዝቡ መከራና ስቃይ የሚቆመው ፋኖ አንድ ሲሆን ነው። ፋኖ ደግሞ አንድ ሆኗል። አሁን ፋኖ አንድ ስለሆነ የፋኖ ወታደራዊ የፋኖ ፖሊት ቢሮ ዛሬ ባደረገው ስብሰባ የድርጅቱ የፖለቲካ መምሪያ አለ፣ የወታደራዊ መምሪያ አለ እና የፖለቲካ መምሪያውና የወታደራዊ መምሪያ የወታደራዊና የፖለቲካ ፍኖተ ካርታ አዘጋጅቶ እንዲያቀርብ በአስቸኳይ ያንን አዘጋጅቶ እንዲያቀርብ ስትራቴጂክ የሆነ እንቅስቃሴ በአስቸኳይ መጀመር አለበት ብሎ መመሪያ ሰጥቷል። አሁን አንድ እንሁን በሚል ንግግር ጊዜ አይጠፋም። እሳቸውን ለማጥፋት ስንት ሽማግሌዎች ናቸው ከአንድ ቦታ ወደ አንድ ቦታ ያሉት? እሳቸውን ለማጥፋት ስንት የስልክ ንግግር ነው ሲደረግ የነበረው እሳቸውን ለማሳመን? ግን እሳቸው ያን ሁሉ ጊዜ ፈቃደኛ ነበሩ። ስለዚህ የወሎ ፋኖች አንድ የሆኑት እሳቸው አንድነቱን ላለመቀላቀል ወገብ የተሰበረ እያሉ የተለያየ ምክንያቶችን ሲያቀርቡ ስለነበረ በእሳቸው ስር የነበሩ ፋኖች ሁሉ እኚህ ሰው የት የማያደርሱንም ብሎ ትቷቸው ሌሎቹ ዋናው የፋኖ አደረጃጀት ጋር ሚኒሊክ ህዝብ ጋር ስለተቀላቀሉ እሳቸው ባዷቸውን ሲቀሩ ደውለው ወደ ከነ ማስረሻ ሰጤ ጋር ወደዛ ሄዱ ማለት ነው። ስለዚህ አዎ ይሄ ነገር በአማራው ላይ ተቃይና መከራ መቆም አለበት። እንዲቆም ግን ለአገዛዙ እጅ በመስጠትና የአገዛዙን ጫማ በመላስ አይደለም። እንዲቆም አገዛዙን ቶሎ በማስወገድ አገዛዙን የማስወገድ ብቃትና ኃይል ደግሞ ፋኖ ነበረው። ያንን በማድረግ ነበረ ጦርነቱን ማስቆም የሚቻል እና ኮሎኔል ፋንታሁን ያን አላደረጉም። አንድ ይሄ በሉልኝ። ሁለተኛ ኮሎኔል ፋንታሁን አድማጮቻችን፣ ተመልካቾቻችን ይሄ ጦርነት እንዴት እንደተጀመረ ራሱ ረስተውታል።
ህዝቡ እኮ ወደ ጦርነት የገባው እኮ በየቀበሌው በየመንደሩ ትጥቁን እየፈቱ ሴቶችን እየደፈሩ ንጹሐንን እየገደሉ እየረሸኑ ይሄ አሁን እሳቸው ሄደው አብረው ቡናና ሻይ የሚጠጧቸው ሰዎች እኮ ከ800 በላይ የድሮን ጥቃቶችን እኮ በአማራው ማህበረሰብ ላይ እኮ ፈጽመዋል። እሳቸው ላይ ራሱ እኮ ብዙ የድሮን ጥቃት እኮ ፈጽመዋል። እና እነዚህ ሰዎችን እኮ ማህበረሰቡ በሰላም ከ4 ጊዜ ከ5 ጊዜ በላይ ጥያቄዎቹን አቅርቦ መመለስ ስላልፈለጉ ነው። የነዚህ ሰዎች እኮ ፖለቲካ አማራውን ማጥፋት እኮ ነው። የነዚህ ሰዎች እኮ ፖለቲካ ታላቋን ኦሮሚያ ሪፐብሊክ መገንባት እኮ ነው የነዚህ ሰዎች ፖለቲካ። ይሄንን ኮሎኔል ፋንታሁን እንዴት ይሄንን ይዘነጉታል? እንዴት ይሄንን ይረሱታል? መጀመሪያውኑ ፋኖ ወደ ትግል የመጣበትን ዓላማ ለምን እንደው ዝም ብሎ ፋኖ ጀብደኛ ስለሆነ ጦረኛ ስለሆነ ጦርነትን ስለፈለገ ነው እንዴ ወደዛ ሄዱ? እሳቸው ስላሳቸው መጀመሪያውኑ ፋኖ ነው ብሎ የሄዱበት ምክንያት ይሄ አሁን እሳቸው ጫማውን የሚልሱት አገዛዝ ህዝቡን እየጨረሰ ወደ አዲስ አበባ አትገባም እያለ ስላለ አይደለም ወይ? እና ይሄንን እንደው ለሳቸው እንዳልኩት እሳቸው አንብቡ የተባሉትም ስለሆነ የሚያነቡት እኔ በሳቸው አልፈርድም። ግን እንደው ይሄ የተነገረውን ነገር ብዙ ሰዎች ስለሚሰሙ ነገሮችን ኢን ፐርስፔክቲቭ ላስቀምጥ ብዬ ነው። ኮሎኔሉ ይቀጥላሉ። እስቲ ሌላ ደግሞ ልቀጥልላችሁ። ሌላኛው ትግሉ አሁን እንግዲህ ሁላችሁም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገውም አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብፅ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ህወሓትም ሆነ ሻዕቢያ ባጸደቁት ህገ መንግስት ነው ይህች ሀገርም እየተተራመሰች ያለችው፣ ህዝባችንም መረጋጋት የሚያቃተው። ስለዚህ ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሱት ያለ ህወሓት ሻዕቢያና ግብፅ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም ህወሓትም ቢሆን ሻዕቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። እንደ አማራ ምንም እንኳን በአማራነታችን ተደራጅተን ብናታግልም የኢትዮጵያን ህዝብና ኢትዮጵያን በመርሳት አይደለም። እሺ እንግዲህ ይሄ እንዳልኩት ነው። ይሄንን ፋኖ የኢትዮጵያ ጠላት እንደሆነ፣ ኢትዮጵያን እንደማይወድ፣ ኢትዮጵያን እንደሚጠላ፣ የሻዕቢያና የህወሓት የግብፅም አሽከር እንደሆነ ነው እኚህ አባት የገለጹ። እንዳልኳችሁ ያው የብልጽግና ሰዎች ይሄን እንዲናገሩ ስለነበሯቸው ነው። ስለዚህ አንፍረድባቸው። ይሄ የሚተናገሩት ነገር በሙሉ እሳቸው ያው የተሰጣቸው ለምንድነው መሰላችሁ እንዲምለው እሳቸው የተናገሩትን ዳንኤል ክብረትም ተናግሮታል፣ ኤርሚያስ ለገሰም ተናግሮታል እና አያሌው መንበር የብልጽግና ጉጅሌዎች ሁሉ በቃ ይሄን እቺኑ ነው የሚናገር። የምታስታውሱት ከሆነ በድሮ በወያኔ ጊዜ ኪራይ ሰብሳቢ የሚባል ነበር። ኪራይ ሰብሳቢ ሲባል በቃ ኪራይ ሰብሳቢ ነበር ሁሉም የሚለው። አንዴ ደግሞ ቦናፓርቲዝም ደግሞ ተባለ። ቦናፓርቲዝም ነበር ሁሉም የሚለው እና እቺም ደግሞ አሁን እንደገና ደግሞ አብይ ደግሞ ጁንታ አለ። ጁንታ ሲል ጁንታ ማለት እኮ ወታደር ማለት ሚሊተሪ ጁንታ ማለት የገባል እና አብይ ወያኔን ጁንታ አለ። ጁንታው ተባለ እና አብይ ሸኔ አሉ። ሸኔ ተባለ። ሸኔ ማለት እኮ በኦሮምኛ የሥራ አስፈጻሚ ኮሚቴ እኮ ማለት እኮ ነው ትርጉሙ። ወገኖች ግን ምንድነው አንድ ቃል ሲወረወር ከና አብይ አንድ ቃል ሲወረወር ይሄ ካድሬው ይሄ ታች ለሆዱ የሚያድረው አለ አይደለ? ለሆዱ የሚያድረው ህሊናውን የሸጠ ባሪያ የሆነ ካድሬ ያንን እየተቀበለ ማስተጋባት ግዴታ ነው። ያንን ካላደረገ ጉድ ይፈላል። ስለዚህ ኮሎኔል ፋንታሁንም እንደዚህ ነው ይሁን በቃ ማዝነውን ይሄን በመናገራቸው አይደለም።
ማዝነው እንደዚህ እንደኛ አይነት ትልቅ ሰው ትልቅ ነገር ሊያደርጉ የሚችሉ ሰው በዚህ መልኩ ወገኖች በዚህ መልኩ ራሳቸውን ሲያዋርዱ እኔ ለሳቸው አዘንኩ። ግን እስቲ እዚህ በተናገሩት ነገር ላይ ከህወሓትና ከሻዕቢያ ጋር ምናምን ስለተባለው በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄን የሚከሱበት በቃ እሳቸው ብቻ አይደለም፣ በቃ በዘመቻ መልክ ነው። በቃ የአማራ ፋኖ ብሔራዊ ንቅናቄ መመስረት በብልጽግና ካምፕ ትልቅ ድንጋጤ ፈጥሯል። ትልቅ ድንጋጤ ስለፈጠረ አሁን ያስቀመጡት አቅጣጫ የአማራ ፋኖ ብሔራዊ ንቅናቄን ከኦነግ ጋራ ከሻዕቢያ ጋራ ከህወሓት ጋራ እያዛመድን በህዝብ እንዲጠሉ እናድርግ የሚል ኦልሬዲ ስትራቴጃይዝ አድርገው ገንዘብ በቢሊዮን ብር ገንዘብ መድበው ስራ ጀምረዋል እና ኮሎኔል ፋንታሁንም ይሄንን በሚናገሩበት ጊዜ ያ ነው አላማቸው። የዛ ዘመቻ አካል ናቸውና የዚህ ርካሽ ዘመቻ አካል መሆናቸው በጣም ያሳዝናል። አሁን እንደው አንድ ጥያቄ ልጠይቃቸውና ኮሎኔል ፋንታሁን ለ9 ዓመት የታሰሩ ናቸው። 9 ዓመት የታሰሩ ሰው ከጀነራል ተፈራ ማሞ ጋር በህወሓት የታሰሩ ናቸው። ጀነራል ተፈራ ማሞ ደግሞ ከህወሓት ጋር በሚደረገው ጦርነት የጸረ ወያኔን ትግል የመሩ ናቸው በህልውና ጦርነት። አሁን ኮሎኔል ፋንታሁን እንደው ተገደው ይሄን አንብቡ ተብሎ ተሰጥቷቸው እንጂ በህሊናቸው ነፃ ሆኖ ቢናገሩ እነ ጀነራል ተፈራ ወታደራዊ አዛዥ የሆኑበትን ድርጅት ከህወሓት ጋር ይሰራል ብለው ይጠረጥራሉ? እና ምን ያህል በቃ እስረኛ መሆናቸውን በዚህ በቃ ምንም ምርጫ የላቸውም። እነ ሽመልስ አብዲሳ የሰጧቸውን ከመናገር ውጭ ሌላ ምንም ምርጫ የላቸውም። ሌላ አንድ የተናገሩት ትክክለኛ ነገር አለ። ህወሓትና ኦነግ አሁን ያለውን የዘር የጎሳ አማራ ጠል ህገ መንግስት ያመጡ ናቸው ብለው ይከሷቸው። እውነት ነው። ህወሓትና ኦነግ የተረገሙ መሸነፍ ያለባቸው ድርጅቶች ናቸው። ግን አሁን ማን ነው አሁን አገር ቤት ላይ ያለው መንግስትስ ይሄ ህወሓትና ኦነግ የጫኑትን ህገ መንግስት እያስቀጠለ ያለ አይደለም ወይ? አሎ ኮሎኔል ፋንታሁን እሱ እጅ የሰጡት እሱ አሁን በተወሰነ መልኩ ቃል አቀባይ የሆኑለት የብልጽግና መንግስት ኢትዮጵያን የሚወድ ነው ለመሆኑ? እኛ ኢትዮጵያዊነት ብለዋል። አዎ ይሄ አሁን እሱ እንትን ያሉት አገዛዝ ክፉና አረመኔው የኦሮሞማ አገዛዝ ኢትዮጵያን የሚወድ ነው? እሱ እጅ የሰጡት አገዛዝ ኢትዮጵያን የሚወድ ነው? ለኢትዮጵያ አንድነት የቆመ ነው? አዩት። ይሄንን እንደው እኔ እንዳልኩት ነው። እሳቸው በህሊናቸው አይደለም፣ በቃ ሮቦት ናቸው። አሁን እሳቸው ሮቦት ስለሆኑ አልፈርባቸውም። ይሄ አሁን ያለው አገዛዝ ይሄ አሁን እሳቸው ህወሓትና ኦነግ የጫኑት ነው። ይሄን ህገ መንግስት አማራ ጠል ክፉ ህገ መንግስት፣ ዘረኛ ህገ መንግስት ህወሓትና ኦነግ ነው የጫኑት ያሉት ትክክል ነው። ይሄንን ህገ መንግስት ደግሞ እያስቀጠለ ያለው በ5ኛ ማርሽ እያስቀጠለ ያለው ይሄ አገዛዝ ነው። አዲስ አበባ ውስጥ እኮ እና በኦሮሞ ክልል እኮ የኢትዮጵያ ንጹህ አረንጓዴ ቢጫ ሰንደቅ መያዝ እኮ ወንጀል የሆነበት ሀገር እኮ ነው። ማን ነው የኢትዮጵያ ጠላት? ፋኖ ነው ወይስ ብልጽግና? የኢትዮጵያ ጠላት ኢትዮጵያዊነትን እያዋረደና እያራከሰ ያለ ማን ነው? ፋኖ ነው ኢትዮጵያዊነት። እስቲ እሳቸውም የሚመሩት ፋኖ እሳቸውም የነበሩ ጊዜ ቤትም ቦታ ሄዱ፣ ወለጋ ሄዱ፣ ጎጃም ሄዱ፣ ጎንደር ሄዱ፣ ወሎ ሄዱ፣ ሸዋ ሄዱ፣ የትም ቦታ ሌሎች አካባቢዎችም አለው ሂዱ። ፋኖ ይሄ የብአዴን አርማ ይሄ ህወሓቶች የሰጡት አርማ አለ አይደለ? ይሄ የቪየትናም የሚመስለውን እሱን አሽቀንጥሮ የብአዴን አርማ የብአዴን ባንዲራ የብአዴን መለዮን አሽቀንጥሮ ይሄን ህወሓቶች የሰጧቸውን የአማራ ባንዲራ ይሄ ነው ብለው የህወሓትን የቲፒኤልኤፍን ባራ ቀያየሩና ይሄ ቢጫና ቀይ ያለበትን የቪየትናም የሚመስለውን ባንዲራ የብአዴን ባንዲራ እኮ ነበር። እኔ ዛሬ 6 ዓመት ነው 7 ዓመት አካባቢ ኢትዮጵያ ሄጄ ነበር። አብይ አህመድ በመጣ በ2 ዓመት እና እንዳጋጣሚ ባህር ዳር ሄጄ ነበር እና ባህር ዳር ሲሄድ በቃ የባህር ዳርን ፎቶ ላነሳ ጠዋት እነሳላችኋለሁ። ይሄ የጣና ምናምን የሆነ አንድ ስብሰባ አለ ተብሎ በቃ ይሄ የባህር ዳር የሚያምረውን ቦታ በሙሉ በአረንጓዴ ቢጫ ቀይና ይሄ በዚህ በጠፋፊው የብአዴን ባንዲራ አድርገው እንደዚህ የፎቶ ላንሳ ወገኖች ሳላነሳ መጣ። በቃ ቪዲዮ ለመቅረጽ የባህር ዳርን ውበት ቪዲዮ ለመቅረጽ ያንን ቆሻሻ ባንዲራ አድርገው እና ፋኖ ይሄንን ሁሉ አሽቀንጥሮ ይጣላል። ይሄ ባላምባሻ ባንዲራ አሽቀንጥሮ ይጣላል ፋኖ።
ንጹዋ የኢትዮጵያ ሰንደቅ አረንጓዴ ቢጫ ቀይ ሰንደቅ ይዞ የሚታገልን ኃይል ነው። እንግዲህ እሳቸው ኢትዮጵያዊነትን አደ ብሎ ፋኖን ነው ኢትዮጵያዊነትን ከሚሉት የእሳቸው ጓደኞች ከእሳቸው ጋር አብሮ ሲዋጉ የነበሩ እነ ኮሎኔል ሞገስ ዘገየን ነው እኚህ አባት ቲፒኤልኤፍ ናቸው ኢትዮጵያዊነትን ካዱ ብሎ የሚከሱት። በጣም ያሳዝናል። እና ይሄ አሁን እሳቸው ያሉበት አገዛዝ እሳቸው አብሮት የሚሰሩ አገዛዝ የህወሓትና ኦነግ የጫኑትን ህገ መንግስት በአምስተኛ መርሽ የሚያስፈጽምና እያደረገ ያለ ታላቋ ኦሮሚያ ሪፐብሊክን ለመገንባት እየሰራ ያለ ኤትኒክ ክሌንሲንግ እየፈጸመ ያለ አረመኔ ናዚዛዊ አባገዳዊ ድርጅት ነው። መጥፋት ያለበት ድርጅት ነው። ይሄ ድርጅት ለአማራው ሰላም ያመጣል ብለው እነ ኮሎኔል ፋንታሁን አስበው ከሆነ ታመዋል ማለት ነው። ምናልባትም እስክንድር ትልቅ ህመም አለባቸው ብሎ ያለው ምናልባት የጭንቅላት ህመም ሳይሆን አይቀርም ማለት ነው። ይሄ አንዱ። ሌላው ወገኖቼ እኚህ ሰው ህወሓትን ይከሳሉ። ህወሓትን በሚከሱበት ጊዜ ህወሓት እኮ አሁን እነ ጌታቸው ረዳ እነ ጻድቃን ገብረስላሴ እኮ አሁን እኮ እነ ኮሎኔል ፋንታሁን እኮ ከነ ጌታቸው ጋር እኮ ነው አብሮ ቁጭ የሚሉት እና እነ ጌታቸው ህወሓት አይደሉም እንዴ? ህወሓት አይደሉም? እነ ጻድቃን ገብረስላሴ እንደ ክንደ ገብረ ህይወት ህወሓቶች አይደሉም? አሁን የብልጽግና ቅርንጫፍ ሆኖ በብልጽግና ሹመት ተሰጥቷቸው የብልጽግናን አጀንዳ እያስፈጸሙ ይሄ የብሔር ብሔረሰብ ፖለቲካ የሚለውን ለማራመድ ወልቃይት እንደገና ወደ ትግራይ እንዲመጣ ለማድረግ ከአብይ ጋር ሆኖ እየሰሩ ያሉት እነማን ናቸው? ህወሓቶች ከብልጽግና ጋር እየሰሩ አይደለም ወይ? እነ ጌታቸው ረዳ እና እነ ኮሎኔል ፋንታሁንም ሄደው ደግሞ የተወሸቁት እነሱ ጋር አይደለም ወይ? እና ብዙ ነገር ማለት ይቻላል። እና ይሄ እንግዲህ ይሄ ከህገ መንግስቱ ጋር በተገናኘ ጀነራል ኮሎኔሉ የተናገሩት ነገር ነው። አድማጮቻችን፣ ተመልካቾቻችን እኔ በዚህ ጉዳይ ላይ ከህወሓት ጋራ ፋኖ ከህወሓት ጋራ ከምናምን ጋራ ስለሚያደርገው ነገር ተከታይ ፕሮግራም አዘጋጅቻለሁ። አድማጮቻችን፣ ተመልካቾቻችን በደንብ በማስረጃ በስሜት ሳይሆን በአሉባልታ በመላምት ሳይሆን በማስረጃ ያለውን ሁኔታ አስቀምጬ አንድ ፕሮግራም እሰራለሁ። የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ብሔራዊ ንቅናቄ የአሁኑ አቋሙ ምንድን ነው? በህወሓት ዙሪያ ላይ፣ በኦነግ ዙሪያ ላይ፣ በሻዕቢያ ዙሪያ ላይ ያለው አቋሙ ምንድን ነው በሚለው ጉዳይ ላይ አንድ ዘገባ ይዤ እመጣለሁ። ለምን በጣም በቃ ብዙ እየተወራ ስለሆነ ይሄ ነገር ደግሞ አንዳንዴ ውሸት ሲደጋገም የማያውቁ ሰዎች ያለውን ነገር የማይረዱ ሰዎች እውነት ስለሚመስላቸው ያለውን ነገር እውነት ማሳወቅ ያስፈልጋል እና በዚህ ጉዳይ ላይ ደግሞ እርግጠኛ ነኝ ይሄ የሚወራውን ውሸት ኒውትራላይዝ ለማድረግ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ መምሪያ ኃላፊ ተቋቁሟል። እንደገና ደግሞ የውጭ ግንኙነት መምሪያም ተቋቁሟል። የፖለቲካ መምሪያም ተቋቁሟል። ስራቸውን እንዲሰሩ የፍኖተ ካርታ እንዲያዘጋጁ መመሪያ ተሰጥቷል። ፍኖተ ካርታቸውን ሲያዘጋጁ ያለውን ነገር ሲያደርጉ ይሄ ሁሉ ወሬና ይሄ ሁሉ አሉባልታ ያው ኒውትራላይዝድ ይሆናል ማለት ነው። ግን የምለው ነገር ወገኖቼ እንደዚህ አይነት ወሬን አትስሙ። እና እኔ ኢንዲፔንደንት ብሎገር ነኝ። በነገራችን ላይ ሙያዊ ጋዜጠኛም አይደለሁም። እንደነ መሳይ መኮንን እንደሌሎቹ በዩቲዩብ የምተዳደር ሰው አይደለሁም። ሙያዊ ጋዜጠኛም አይደለሁም። ለዚህ ነው ሰብስክራይብ አድርጉ ምናምን ብዬ ማለለው። ለዚህ ምክንያት ነው። ሰው ተከተለ አልተከተለ ሰብስክራይበር ሰዎች ሰብስክራይብ አደረጉ አላደረጉ፣ ላይክ አላደረጉ፣ ሼር አላደረጉ ዛትሳብቱ ዘም ሐሳቡን ካመኑበት ሐሳቡ ከገዛቸው ያንን ማስተላለፍ ይችላል። ካልገዛቸው ደግሞ ዛስፋይ ግን መናገር ያለብንን ግን ከአሁን ለአሁን ሰዎች ይቀየማሉ፣ ሰዎች አንሰብስክራይብ ያደርጉናል፣ ሰዎች ቻናላችንን መከታተል ያቆማሉ ብለን ግን መናገር ያለብንን ከመናገር ወደኋላ አንድም። እኔ በእርግጠኝነት የምነግራችሁ የፋኖን ትግል የምቃወመው በ4 ኪሎ አብይ አህመድ ሄዶ ብልጽግና ሄዶ ሌላ ድርጅት መጥቶ ሌላ ግለሰብ መጥቶ የአሁኑን ስርዓት እንዲያስቀጥላል። የፋኖ ትግልም ይሄ አይደለም። የፋኖ ትግል በተደጋጋሚ የተለያዩ የፋኖ መሪዎች በተደጋጋሚ የሚናገሩት የፋኖ ትግል የአማራውን ህልውና ማስጠበቅ፣ የአማራውን ህልውና ደግሞ ለማስጠበቅ አሁን ያለው የዘር ህገ መንግስት የዘር አወቃቀር መፍረስ አለበት። ኢትዮጵያ ዲኤትኒሳይዝ መሆን አለባት። የአማራ መሬት፣ የትግሬ መሬት፣ የኦሮሞ መሬት የሚለው ነገር መቆም አለበት። ኢትዮጵያውያን አማራው አገሩ የፋኖ አቋም ነው የምነግራችሁ። የአማራ አገር አማራ ክልል አይደለም። የአማራ አገር መላው ኢትዮጵያ፣ በመላው ኢትዮጵያ አማራው ወይም ደግሞ አማራ የሚባለው ማህበረሰብ ቀና ብሎ መኖር
የፋኖ አቋም ነው። ያ እንዲሆን ደግሞ ይሄ መሬት ነው የአማራ መሬት፣ ይሄ መሬት ነው የኦሮሞ መሬት የሚለው ህገ መንግስት ነው ቆሻሻ አስተሳሰብ ሙሉ ለሙሉ ምን አለበት መነቀል አለ። ይሄ እንዲነቀል ይሄንን ይዞ እየቀጠለ ያለ ታላቋ ኦሮሚያ ሪፐብሊክን ለመገንባት ታላቋ ትግራይን ለመገንባት ሲሰሩ የነበሩ የህወሓት ጽንፈኛ ብሔረተኞችና የኦነግ የብልጽግና ጽንፈኛ ብሔረተኞች ምን መሆን አለባቸው? መሸነፍ አለባቸው። ምናልባት እነ ኮሎኔል ፋንታሁን ሰዎች ስማቸውን ቀይረው ኦሮማይዝድ ሆነው ሰላም ያገኙ ብሎ አስበው ከሆነ ሌላ ጉዳይ። በቃ በቀለ የሚባለው ቶሎሳ፣ ፀሐይ የምትባሏ ጫልቱ፣ እንደዚህ አይነት ስማችንን ቀይረን ማለት ነው። ስማችንን ወደ ኦሮሞ ስም ቀይረን በቃ በሞጋሳ ኦሮማይዝድ ሆነን በታላቋ ኦሮሚያ ሪፐብሊክ ውስጥ እንደነ ይፋት እንደነ አጣዬ እንደነ ማጀት የመሳሰሉት በሙሉ ወደ ኦሮሚያ ክልል ተጠቃለው፣ ወሎ ወደ ኦሮሚያ ክልል ተጠቃሉ። በቃ በታላቋ ኦሮሚያ ሰው ሰላም አግኝቶ ይኑር ከሆነ አስተሳሰባቸው እሱን እንገሩን። አንደኛ እሳቸውም ኮሎኔል ፋንታው ሞባ ከመባል ምናልባትም ኮሎኔል ደቻሳ መገርሳ የሚል ስም ይዘውም ሊወጡ ይችላሉ ፈለጉ። ያ የእሳቸው መብት ነው። ግን ያለው ሁኔታ አድማጮቻችን፣ ተመልካቾቻችን የፋኖ እንቅስቃሴ ብዙዎቹ ኮሎኔል ፋንታው እንደሚሉት ብዙዎቹ እንደሚያወሩት አይደለም እና የተቀናጀ ኦፕሬሽን ነው የጀመሩት እና ይሄ ደግሞ ምን ያህል እንዳስደነገጣቸው፣ ምን ያህል እንዳሳሰባቸው፣ ምን ያህል እንዳበሳጫቸው የሚያሳይ ነው። እኔ በቅርበት ያለውን ነገር በአማራ ፋኖ ብሔራዊ ንቅናቄ ውስጥ በቅርበት ያለውን ነገር የአማራ ፋኖ ብሔራዊ ንቅናቄ ውስጥ በቅርበት ያለውን ነገር እከታተላለሁ። በቅርበት በምንም ታምር ይሄ የሚወራው ፋኖ ከህወሓት ጋራ ፋኖ ከኦነግ ጋራ ምናምን የሚባለው ነገር በምንም ታምር ተቀባይነት አይኖርም። እንደዛ ድንገት የሚያስቡ ሰዎች ካሉ በድርጅቱ ውስጥ ይሸነፋሉ። በድርጅቱ በውስጥ ዲቤት ውስጥ የነሱ ሐሳብ ውድቅ ነው የሚደረግ። ካሉም ነው የምላችሁ፣ ካሉ እንደዛ የሚያስቡ ይኖራሉ። በቃ ይሄ ያለ አይደለ በጣም እዛ የሰብአዊነት ነገር የማይገባቸው ኦነጎችና ህወሓቶች የፈጸሙት የሰብአዊነት ጥፋት ያንን አቅለው በቃ አይደለ በቃ ስልጣን እስከያዝን ድረስ የጠላት ወዳጄ ነው በሚል በጣም ደካማ አስተሳሰብ ከኦነግ ጋርና ከህወሓት ጋራ ሽርጉድ የሚሉ አንዳንድ አመራሮች ሊኖሩ ይችላሉ። አላውቅም ካሉ ግን ዘውል ቢ ኤክስፖዝ ልንገራችሁ። ልክ በፋኖ ውስጥ ፋኖን ችግር ይፈጥራሉ የምንላቸውን ሰዎች ስንታገል እንደነበረው አሁንም በዚህ ድርጅት ውስጥ ይሄን ድርጅት ወደ አላስፈላጊ መንገድ ለመውሰድ የሚሞክሩ ሰዎች ካሉ እንደው ቀበቷችንን ታጥቀን ነው ወገኖች የምንታገላቸው። ስለዚህ እኛ ብቻ ሳይሆን ፋኖ ራሱ ነው ህዝብ ራሱ ነው የሚታገላቸው። ህዝብ እኮ ወያኔን ማን እንደሆነች እኮ ያለው ህዝብ እኮ ኦነግ ማን እንደሆነ እኮ ያለው። ስለዚህ ይሄንን ልብ እንድንል ይፈልጋል። ስለዚህ የሚወራው ወሬ በሙሉ የማይሆን ነው እላችሁ ነው። ሆን ተብሎ የአማራ ፋኖ ብሔራዊ ንቅናቄን ሞሜንተም ለማቀዝቀዝ ተብሎ በዘመቻ በባጀት እየተደረገ ያለ ዘመቻ ነው። ይሳካል የሚል እምነት የለኝም። ይሄንን ፕሮግራም ደግሞ የምናዘጋጀውም ይሄንን ነገር በዚህ ነገር እንዳትታለሉ፣ በዚህ ነገር እንዳትዘናሉ፣ ምንም በዚህ ነገር ሐሳብ ሊገባችሁ አይገባም። ይሄ ነገር ሊያስጨንቃችሁ አይገባም። የፋኖን ድርጅት የሚጠብቁ ሚሊዮኖች አሉ። ሚሊዮኖች። ፋኖ የአንድ ግለሰብ ድርጅት ወይም የሁለት ግለሰብ ድርጅት አይደለም። ሚሊዮኖች አሉ ልንገራችሁ። ስለዚህ ሃይፖቴቲካል በሆነ ስፔኩሌት አድርገን በሌለ ነገር እንደዚህ ቢሆንስ እንደዛ ቢሆንስ ብለን በመነጋገር ጊዜ ማጥፋት የለብንም። አሁን ትኩረታችን መሆን ያለበት የአማራ ፋኖ ብሔራዊ ንቅናቄን መደገፍና ማጠን። ትኩረታችን እዛ ላይ ነው። አሁን ስለ ህወሓት የምንነጋገርበት ትኩረት አለ እና ይሄ ደግሞ ያው ይሄንን ፕሮግራም ሰራው ያው ኢስ ፓርት ኦፍ ዘ ስትራግል በሚል ነው። እንግዲህ በሌላ ጊዜ በስፋት በዚህ ጉዳይ ላይ በማስረጃ የማውቀውን ያለውን ነገር ምናልባት አንዳንዶቻችሁ የማታውቁትን መረጃዎች ይዤላችሁ እመጣለሁ። በሚቀጥለው ፕሮግራሜ ጠብቁኝ። እንግዲህ አድማጮቼ ለዛሬ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።